እቺ ሴት መሀሌት አረፈሸዋ ትባላለች። ከመጡት እየሄዱ ካሉት ሳክሰኞች ሁሉ ንግስት ናት። የእሷ ሳክስ ለየት የሚያደርገው እንደ ቦታውና እንደ ሁኔታው የተለያየ ሲሆን ሳክሷን በፍጹም በሚዲያ አለማስተዋወቋ ነው። ለምሳሌ አዲስ አበባ ላይ ወደ ካናዳ ልካችኋለሁ ብላ ከ800 ሺህ ብር እስከ 1.2 ሚሊዮን ብር ከተቀበለቻቸው በኋላ ትጠፋለች። ያን ሰሞን ጠቅላይ ሚኒስትሩ ወደ ፈረንሳይ ለጉብኝት የሄዱበት ወቅት ነበርና ከሳምንት በኋላ ስልኳ ይጠራል። የት ሄድሽ? ሰጋን እኮ ሲሏት ምን ብትላቸው ጥሩ ነው? ከጠቅላይ ሚኒስትሩ ጋር የፕሮቶኮል ጉዳዮች ኃላፊ ሆኜ ወደ ፈረንሳይ ሄጂ ነው፣ አትስጉ፣ ወደ ካናዳ ትሄዳላችሁ ትላቸዋለች። ጎንደር ስትሄድ ደግሞ የፕሬዝደንቱ የፕሮቶኮል ኃላፊ ትሆናለች። ከዚህ በተጨማሪ የሃይማኖት ሰው ትመስልና ቸርች አካባቢ ትንቀሳቀሳለች። ወደ ካናዳ ልካችኋለሁ የኔ ተመሳሳይ ሃይማኖተኞች ትላቸዋለች። እስካሁን ድረስ እጄ የደረሰው የባንክ ስሊፕ 58 ሚሊዮን ብር ነው። ድገመው፣ 58 ሚሊዮን ብር ወደ ካናዳ ልካችኋለሁ ብላ ከ500 ሺህ ብር እስከ 1.2 ሚሊዮን ብር ድረስ ለቅማለች። ከዛ በኋላ ስምጥ ትግባ ጥልቅ ትግባ አልታወቅም። የምታውቋት ሰዎች አድሬሷን የምታውቁ ሰዎች በዚህ አጋጣሚ ጀባ ብትሉን ውለታውን ከሰማይ ታገኛላችሁ ብላችኋል የተበሉ ሰዎች። የፍራሽ አዳሽን አንዲት ሲል ልዋስና የዛሬን እንድቀጥል ይፈቀድልኝ። የኛ ሰው ይላል ፍራሽ አዳሽ፣ የኛ ሰው እቤት ይሰራና አጥሩን በግንብ ረጅም አድርጎ ጫፉ ላይ የብርጭቆ ሰባብሮ ይከሰክስበታል። ላውል ጫፉ ላይ ዴንጀር የሚል የኤሌክትሪክ አጥር፣ በሩ ያጥሩ በር የማይሰበር የብረት በር ያረግና አንኳኩታችሁ ስትገቡ 4 ምንም የሚያካክሉ ውሾች ይቀበሏችኋል። ጎን ላይ 3 የታጠቁ ወታደሮች። ግቢው በጠቅላላ በካሜራ ነው የሚጠበቀው። እሱን አልፋችሁ ወደ ቤቱ ስትገቡ ይሄ የወይራ በር የማይሰበረው የቤቱ እሱን ያደርጋል። ስትገቡ እሱን አንኳኩቷቸው ወደ ውስጥ ስትገቡ ትናንሽ ውሾች 2 ውሾች እንዲህ እያሉ ይመጣሉ። በር ላይ ጥግ ላይ የቆላ ከዘራ። እሱን አልፋችሁ ወደ መኝታ ቤት ስትገቡ ትራሱ ስር የተቀባበለ ሽጉጥ፣ ከትራሱ በላይ ክርስቶስ እንዲህ ብሎ ያላንተ ጠባቂ የለኝም። ምን አይነት መፎጋገር ነው? እኔ መቼስ ይሄን ትዕይንት የሆነ ቦታ አይታችሁታል። የሆነ ቦታ በየቤቱ ያላንተ ጠባቂ የለኝም ብለው አጥራቸውን በእንትን የሚያጡ የአዲስ አበባ ከተማ መንገዶች ባለስልጣን አጥር ያጠራችሁ ሰዎች አጥር መንገዱን እንደ አጥር ከዚህና ከዚህ ረጃጅም አጥር ያላቸው ቤቶች አሉ። እሱ አልበቃ ብሏቸው እንደገና እኛ የምንሄድባቸው መንገዶች እንደዚህ ከማን ለመከላከል ነው? ከማን ለማምለጥ ነው? ችግር የመጣለት አጥር አይደለም። ምንም አታመልጠንም። እንበላሃለን። ቤት ገብተህ ነው የምንበላ። ተደብቅ ያለው ሰርቄ ተደብቅ ያለው ወይም ደግሞ ሆነ ነገር አድርጌ ብቻዬን ነው። እንደዚህ የሚባል ነገር የለም። አንተ አይደለህም የቬኔዙዌላው ፕሬዝዳንት። ምንም ጥበቃ የለውም አባቴ። ምንም ጋራንቲ ነገር የለም። የሚያኗኑረን በሰላም ስንኖር፣ የሚያኗኑረን የጋራ ሀገር ስትኖረን፣ የጋራ መንገድ አለን። ቢያንስ በዛ ጋር ባልፍ ምንድን ነው ችግሩ? በቡዳ አልበላህን ደግሞ በራሴ ደሞዝ የተሰራ መንገድ ላይ አንተ የምታጥርበት ሚንስ ምንድን ነው? እየገባኝ ያሉ ነው። ይሄ እዛ አካባቢ ያላችሁ ቀበሌ አስተዳደሮች፣ ወረዳ አስተዳደሮች ለምንድን ነው የምታጥረው? እኔ ወደ ሰፈሬ ለመሄድ ለምንድን ነው ታች ወርጄ እንትን የምለው? በዚህ ጋር መንገድ እያለ በዛ ላይ ቤት ሰርታችሁ
ቤታችሁ እንዲታይ ምን ያህል የሚያክል አጥር ሰው የሌለበት፣ በዛ ላይ ሰው የሌለበት ህፃናት እንኳን እርስ በርስ የማይተዋወቁበት ጎረቤት አጥር ለማጠር ግን እንትን ተታብራላችሁ። ስለዚህ የአዲስ አበባ መንገዶች ባለስልጣን ዘገየህ እንጂ ቆንጆ ነው። አጥራቸውንም ዝቅ ባረጉልና ብናያቸው ቆንጆ ነው። እና ብዙ ጊዜ እኔ ወደዚህ ብስራተ ገብርኤል የደቡብ አፍሪካ ኤምባሲ ፊት ለፊት ላይ ሌላ የሆነ ኤምባሲ አለ። ከሱ ጀርባ ላይ አንድ አስፋልት አለ፣ ለጥ ያለ አስፋልት ማለት ነው። የሆነ ቦታ ላይ ሲደርስ አስፋልቱ እንዲህ ዜድ ሼፕ ይሄዳል። አፍሮ ፊት ለፊት ላይ አስፋልቱን አስቀይሶ ትልቅ ቤት ተሰርቷል። ዙፋን የሆነ ቤት። የሚገርማችሁ እዛ ዙፋን ቤት ውስጥ ሰው የለበትም። መንገዱን ግን ለዛ ቤት ብሎ አስቀይሶታል። እንግዲህ በጊዜው የነበረ የሆነ ጉምቱ ባለስልጣን ያንን ያደረገው ይሆናል። አሁንም እንላችኋለን ሀገራችን ላይ ከሀገራችን ሰርቃችሁ፣ ሁላችሁንም እያልኩ አይደለም፣ ከሀገራችን ሰርቃችሁ በአጥር ተከልለን እንኖራለን የምትሉ ሰዎች የራበለት የሆነ ችግር የተከሰተለት አጥር አይደለም ምንም አያድናችሁ። ይሄን እንድታቁት